ልቡን ሊሰጥሽ ያልፈለገ ወንድ የሚያሳይሽ ምልክቶች። አሁን ወንድ ልጅ ካልወደደሽ ካላፈቀረሽ ልቡን ሊሰጥሽ ካልፈለገ እነዚህን ቀጥሎ የምዘረዝራቸውን ነገሮች ታይበታለሽ። እነዚህን ወንድ ልጅ በምትወሩበት ጊዜ በአካል እንቅስቃሴው በሚሰጥሽ ጊዜ እንዳልፈለገሽ የሚያረጋግጡ ምልክቶች ዛሬ ከኔ ከእህትሽ ጋር ወንድ ልጅ ልቡን ሊሰጥሽ ካልፈለገ ካልወደደሽ ካላፈቀረሽ ካልፈለገሽ የሚያሳይሽን ነገሮች አይተሽ መረዳት ማወቅ ትችያለሽ። እነዚህም ደግሞ በሶስት በዋና ክፍሎች ከፍለን ማየት እንችላለን። የመጀመሪያው ነገር ኮሚኒኬሽን ነው። ስታወሩ በሚያወራሽ ወቅት ላይ እንደሚወድሽ እንደማይወድሽ ማወቅ ማረጋገጥ ትችያለሽ። ሌላኛው ደግሞ የአካል እንቅስቃሴ ነው። የአካል እንቅስቃሴያችን አይናችን፣ እጃችን የምናደርጋቸው ነገሮች በሙሉ ሰውን ስንወድና ሳንወድ በጣም የተለያዩ ናቸው። ስለዚህ የአካል እንቅስቃሴውንም በማየት እንደሚወድሽ እንደማይወድሽ ማወቅ ማረጋገጥ ትችያለሽ። በመጨረሻም ደግሞ በሚሰጥሽ ጊዜ ይወደኛል አይወደኝም የሚለውን እርግጠኛ መሆን ትችያለሽ። ስለዚህ እነዚህን ሶስት ነገሮች አንድ በአንድ እያየን እንደማይፈልግሽ እንደማይወድሽ የምታውቂበትን መንገድ እነግርሻለሁ። ከማይወድሽ ከማይፈልግሽ ሰው ጋር ብዙ እንዳትቆይ እርግጠኛ እንድትሆኚ በቃ አይፈልገኝም ብለሽ እንድትወስኚ የሚያደርግሽ እንድታውቂ በቃ ብዙ ርቀት ሳትጓዢ እንድታውቂ የሚያደርግሽ ነው የዛሬው ቪዲዮ። በጣም ወሳኝ ነገር ነው የምነግራችሁ። አብራችሁን ቆዩ። የመጀመሪያው እንግዲህ በምታወሩበት ጊዜ ነው። በምታወሩበት ጊዜ እንዳልወደደሽ የምታውቂበት የመጀመሪያው ነገር ወሬ የምታስጀምሪው ሁል ጊዜ አንቺ ብቻ ከሆንሽ፣ በቻት ሊሆን ይችላል፣ ቴክስት ሆነ የምታደርጊለት፣ በስልክ ሊሆን ይችላል፣ በአካልም ሊሆን ይችላል። ወሬ የምታስጀምሪው የምታወሪው የምትጠይቂው ምናምን አንቺ ከሆንሽ፣ ይሄ ታዲያ አንድ ጊዜ ብቻ ሳይሆን በጣም በተደጋጋሚ ከአንቺ ካልመጣ አንቺ ወይ ቴክስት ካላለሽ ወይ ካልደወልሽ ወይ የሆነ ነገር ካላስጀመርሽ ለማውራትም ለመቀጠልም ምንም አይነት ፍላጎት ከሌለው አንቺ ስትአወሪው ብቻ ዝም ብሎ እየመለሰልሽ የሚቀጥል ከሆነ ይሄ ትክክለኛ ግንኙነት አይደለም፣ ትክክለኛ ኮንቨርሴሽንም አይደለም። ወንድ ልጅ ራሱ ሲፈልግሽ መጀመሪያውኑ ይልክልሻል፣ ቴክስትም ከሆነ ሊያወራሽ ይሞክራል፣ ሊቀርብሽ ይሞክራል፣ ይጠይቅሻል ምናምን። ያን የምታደርጊው አንቺና አንቺ ብቻ ከሆንሽ እንዳልወደድሽ እንዳልፈለገሽ የምታውቂበት የመጀመሪያ ነገር ነው። እንዳልኩት ይህንን አንድ ጊዜ ብቻ ሳይሆን በጣም በተደጋጋሚ አንቺ ካላወራሹ፣ አንቺ ቴክስት ካላክሽ፣ አንቺ ካልደወልሽ ወይ አንቺ በተገናኛችሁበት ሰዓት የሆነ ለማውራት አብራችሁ ትንሽ እንድትቆዩ ምናምን የምታደርጊው አንቺ ብቻ ከሆንሽ ወሬ የምታስጀምሪው። ምክንያቱም ኮሚኒኬሽን ይሄ ማውራት የምንለው ነገር በጣም ወሳኝ ነው። ስታወሩ ስትግባቡ ፈርዘር እየተዋወቃችሁ የምትሄዱት እና ያንን ለማድረግ ደግሞ የአንቺ ብቻ ፍላጎት ከሆነ እሱ ምንም አይነት ጥረት የማይጥር የማይደውልልሽ፣ አንቺ ስትደውይ ብቻ ዝም ብሎ ሪስፖንድ የሚያደርግ ወይ ቴክስት ስታደርጊ ዝም ብሎ የሚመልስልሽ ምናምን አይነት ከሆነ አይሆንም፣ አልወደደሽም፣ አልፈለገሽም። ወንድ ልጅ ለወደዳት ለፈለጋት ሴት ብዙ ርቀት ነው የሚሄደው። ይደውልልሻል፣ ቴክስት ያደርግልሻል፣ ወሬዎችን ይጀምራል፣ ይጠይቅሻል፣ ብዙ ነገር። ስለዚህ አንቺ ብቻ ከሆንሽ ያንን የምታደርጊው ከሌሎች ቀጥሎ ከምነግርሽ ምልክቶች ጋር ደምረሽ እንደማይወድሽ እርግጠኛ መሆን ትችላለሽ ማለት ነው። ሁለተኛው በኮሚኒኬሽን ወይም ደግሞ በምታወሩበት ወቅት እንደማይወድሽ የምታውቂበት መንገድ ደግሞ የማይጠይቅሽ ከሆነ ነው። ስለአንቺ ምንም የማወቅ ፍላጎት ከሌለው በምታወሩበት ሰዓት ላይ አንቺ ልትነግሪው ትችያለሽ፣ ስለራስሽ ስለሱም ትጠይቂዋለሽ ምናምን። እሱ ግን ምንም የማይጠይቅሽ ከሆነ ውሎሽ እንዴት ነበር፣ ቀንሽ እንዴት ነበር፣ እንዴት አሳለፍሽ፣ ምን ተሰማሽ ምናምን፣ ምን እየሆነ ነው በህይወትሽ፣ ምንም ግድ የማይሰጠው ከሆነ አንዳንድ ጊዜ ትነግሪዋለሽ፣ የነገርሽውም ምንም የማይመስለው ከሆነ ስላንቺ የማወቅ ፍላጎት ኢንተረስት የለውም ማለት ነው። ወንድ ልጅ ደግሞ ይሄን የሚያደርገው ሳይወድሽ ሳይፈልግሽ ሲቀር ነው። ስለዚህ ስላንቺ የማይጠይቅ ከሆነ ስለ ውሎሽ፣ ስላለሽበት ሁኔታ፣ ከፍቶሻል፣ ደብሮሻል፣ ደስ ብሎሻል፣ ምን ላይ ነሽ፣ ከማጋነሽ ምናምን እነዚህ ነገሮች ምንም የማወቅ ፍላጎት ከሌለው እንዳልወደደሽ ማወቅ ማረጋገጥ ትችላለሽ። ለወደዳት ብዙ ርቀት ነው የሚሄዱ፣ ይጠይቃል፣ ውሏል ምናምን። አንቺ ጋር እንደዛ ካልሆነ የማይጠይቅሽ ከሆነ ስላንቺ የማወቅ ፍላጎት ከሌለው አልወደደሽም ማለት ነው። ሁለተኛው በአካል እንቅስቃሴ እንደወደደሽ ማረጋገጥ ማወቅ የምትችይበት ነገር ነው። መግቢያ ላይ ነግሬያችኋለሁ። 3 ነገሮችን ነው የምናየው በምታወሩበት ወቅት። 2 ነገሮችን ነገርኩሽ። አሁን ደግሞ በአካል እንቅስቃሴ እንደዚሁ ነግርሻለሁ ማለት ነው። አካል እንቅስቃሴያችን ብዙ ነገሮችን ይናገራል። በምታወሩበት ሰዓት ላይ እንዴት ነው የሚያይሽ? እይታው እንዴት ነው? አተኩሮ ያይሻል ወይ? አይኑ አንቺ ላይ ነው ወይ? የወደደ ወንድ እንደዛ ነው የሚያደርገው። በቃ አይኑን መንቀል እስኪያቅተው ድረስ ትኩር ብሎ በደንብ ያያል። ያያል ስንል እንደዚህ ፊዚካሊ አይን ማየት ብቻ አይደለም፣ ብዙ ነገር ላይ ትኩረት ይሰጥሻል ማለት ነው። ምን እንዳደረግሽ አለባበስሽን ሊያይ ይችላል፣ ጸጉር ስታይልሽን ሊያይ ይችላል፣ አረማመድሽን ሊያይ ይችላል፣ እንደከፋሽ እንደደበረሽ ሊያይ ይችላል። ብዙ ነገር ነው የሚያየው፣ ዲቴል ማለት ነው። ወንድ ልጅ ሲወድ ሲያፈቅር እንደዛ ነው። እያንዳንዷን ነገር ለቅሞ ያያል። ያን የማያደርግ ከሆነ የማያይሽ ከሆነ አምሮብሽም ይሁን ተዝረክርከሽም ይሁን ምንም ግድ የማይሰጠው ትኩረት የማይሰጥሽ ከሆነ
አልወደደሽም አላፈቀረሽም ማለት ነው። ምክንያቱም የወደደሽ ወንድ ሌላ ሰው የማያየውን አይደለምና ሁሉም ሰው የሚያየውን ነገር ይቅርና ሌላ ሰው የማያየውን ነገር ሁሉ ካንቺ አይቶ የሚያደንቅ ካንቺ አይቶ የሚነግርሽ ትኩረት የሚያደርግ ነውና ያንን ካጣሽበት የማያይሽ ከሆነ የማይመለከትሽ ከሆነ ለምሳሌ ሁሉም ሰው ዋው በጣም አምሮብሻል ዛሬ ምናምን ብሎሽ እሱ ምንም ቼክ የማያረግሽ ከሆነ አይሆንም። እያየሽ አይደለም ማለት ነው። አልወደደሽም አልፈለገሽም ማለት ነው። ከዚሁ ጋር ተያይዞ ደግሞ በአካል እንቅስቃሴ እንዳልወደደሽ እንዳልፈለገሽ የምታውቂበት መንገድ ምንድነው? ካንቺ ጋር ሲሆን እንዴት ነው? ምቾት ይሰማዋል ወይ? እንዴት ነው? በቃ አይደለም አካላችን እኮ ከምንፈልገው ሰው ጋር ሲሆን ፍትት ማለት ነገር አለው። ቁጥብ አይልም። በቃ ዘና ብለን የምንቀመጠው። ለምሳሌ እንበልና የሆነ እንግዳ ቤት ብትሄጂ፣ ለመጀመሪያ ጊዜ የምትሄጂበት ቤት ብትሄጂ አቀማመጥሽ ምናምን ቁጥብ ያለ ነው የሚሆነው አይደለ? እንግዳ ስለሆነ በቃ እንደፈለግሽ ፈታ አትይም። 2-3 ቀን 4 ቀን ወይም ጓደኛሽ የሆነ ሰው ቤት ደግሞ ስትሄጂ በቃ ፈታ ብለሽ ነው የምትቀመጪው። እና ካንቺ ጋር በሚሆንበት ሰዓት ላይ እንዴት ነው? ምቾት ይሰማዋል ወይ? አካሉ እንዴት ነው? በቃ ዘና ፈታ ይልለታል ወይ? ወይስ ዝም ብሎ ነው? ያንን ካደረገ ካንቺ ጋር በተለይም ደግሞ ሁለታችሁ ብቻችሁን በምትሆኑበት ሰዓት ላይ ምቾት ከተሰማው ዘና ፈታ ካለ ይሄም ሌላኛው እንደሚወድሽ የምታውቂበት ነው። ያ ካልሆነ ግን በተቃራኒው በቃ የሚጨናነቅ በቃ ኮምፎርታብል የማይሆን በቃ አይደለም የሚቆነጠነጥ ቶሎ ለመለየት የሚቸኩል ምናምን አይነት ከሆነ አይሆንም፣ አልወደደሽም ማለት ነው። ከዚሁ ጋር በተያያዘ ደግሞ ካንቺ ጋር አጠገብሽ መሆን የማይሞክር ከሆነ ይልቁኑ ካንቺ መራቅን የሚፈልግ ከሆነ አብራችሁ በምትሄዱበት ሰዓት ላይ ራቅ የሚል ከሆነ ካንቺ ጠጋ ማለት የማይፈልግ ከሆነ ይሄም ሌላኛው በአካል እንቅስቃሴ እንዳልፈለገሽ የምታውቂበት ነው። አካላችን በነገራችን ላይ እኛ ሳናውቀው ነው ብዙ ነገሮችን የሚያደርገው። ይታዘዛል። በቃ ውስጣችን ፍቅር ሲኖር ውስጣችን የፍቅር ስሜት ሲያድር ይታዘዛናል። ከምኔው እሱ ጎን እንደሆነን አናውቀውም እኛም ሴቶችና ወንድ ልጅም ከወደደሽ ካንቺ አጠገብ መሆን እጅሽን ለመያዝ መሞከር ሊሆን ይችላል፣ ለማቀፍ መሞከር ሊሆን ይችላል። እና ደግሞ ይሄ የሚያቅፍሽ እጅሽን የያዘ ሁሉ ይወድሻል ማለት አይደለም። ሌሎች ነገሮችንም መጨመርሽን እንዳትረሺ። ስለዚህ ካንቺ ብዙም ይሄ ፊዚካሊ መሆን አጠገብሽ መሆን በተለየ ሁኔታ የማይፈልግ ከሆነ ይልቁኑ ራቅ ማለቱን ከፈለገ ከሌሎች ነገሮች ጋር ጨምረሽ እንደማይወድሽ ማወቅ ትቻለሽ ማለት ነው። የመጨረሻው በጣም እርግጠኛ የሚያደርግሽ ነገር ደግሞ ምንድነው? የሚሰጥሽ ጊዜ ነው። እንገናኝ ይልሻል ወይ? እንድታወሩ ጊዜ ያመቻቻል ወይ? አንቺን ብቻሽን አግኝቶ ማውራት ይፈልጋል ወይ? ስትገናኙም ደግሞ ሞር በቃ አንቺን ማወቅ፣ ስለ አንቺ መጠየቅ፣ ስለ ራሱ መናገር፣ ይሄ ኳሊቲ የምንለው ጊዜ አለ አይደለ? ያንን ያደርጋል ወይ? ያን የማያደርግ ከሆነ እንድትገናኙ የማይፈልግ ከሆነ እንገናኝ የማይልሽ ከሆነ ያን የማያመቻች ከሆነ ምንም ጥርጥር የለውም አልወደደሽም አልፈለገሽም ማለት ነው። የወደደሽ ያፈቀረሽ ወንድ ጊዜውን ይሰጥሻል፣ እንገናኝ ይልሻል፣ እናውራ ይልሻል። የምትተዋወቁበት አጋጣሚዎችን ይፈጥራል፣ ይፈልጋል፣ ይጠይቃል፣ በተደጋጋሚ ይጠይቅሻል። ስለዚህ ያን የማያደርግ ከሆነ እንድትገናኙ ጥረት የማያደርግ ከሆነ አንቺም ደግሞ ፈርዘር ሄደሽ እንገናኝ ስትዩ እናውራ ስትዩ የማይመቸው ከሆነ ቢዚ ከሆነ ቢዚ ካጫወተው አይሆንም። የቱንም ያህል ቢዚ ቢሆን ከወደደሽ ከፈለገሽ ለአንቺ የሚሆን ጊዜ ስለማያጣ ማለት ነው። የተለያዩ ምክንያት ሰበቦችን የሚደረድር እንደዚህ ሆኖ እኮ እንደዚህ አልቻልኩም እንደዚህ አልተመቸኝ ምናምን ካለ አልፈለገም ማለት ነው። የፈለገ ወንድ በምንም አይነት ሁኔታ ውስጥ አጣቦ መጥቶ ያገኝሻል፣ ሊያውቅሽ፣ ሊያወራሽ ይፈልጋል፣ ይሞክራል ማለት ነው። ስለዚህ እነዚህም በጣም ወሳኝ ነገሮች ካየሽ የኔ ቆንጆ እንዳልወደደሽ እንዳልፈለገሽ ማወቅ ትችያለሽ። በማትፈለጊበት ቦታ መገኘትም የለብሽም። ለዛም ነው ይሄን ቪዲዮ የሰራሁት። በጣም ብዙ ሰዎች ይጠይቁኛል እንደዚህ አይነት ነገርን፣ ሴቶችም ወንዶችም ማለት ነው። እንዴት ልወቅ? እንደዚህ ትለኛለች፣ እንደዚህ ታሳየኛለች፣ አልፈለገችኝም። ይሄ ሰዎች በቃላቸው መተው እስኪነግሩን መጠበቅም የለብንም። ምክንያቱም ገና በፕሮሰስ ላይ ገና በመተዋወቅ በመቀራረብ ሂደት ላይ ሰዎች መተው አልፈልግም ፈልጋለሁ የሚሉበት አይደለም። ግን እድል እየሰጠሽ አይደለም እንድትተዋወቁ እንድትሄዱ። መጀመሪያ እኮ ላይክ ማድረግ የሚባለው ስቴፕ ነው አይደለም የሚቀድመው። ይሄ ተዋዶ ማውራቱ ምናምን ከዛ ነው ፍቅር በደንብ እየመጣ የሚሄደው ማለት ነው። ስለዚህ ያንን እድል ካልሰጠሽ አልፈለገም ማለት ነው። ስለዚህ ራስሽን ብዙ እንደዚህ አይነት ነገር ላይ አታድከሚ። እዚህ ጋር ያለው ወንድ አልፈለገሽም ማለት። እንዴት ናችሁ ሴቶች? ዛሬ የምንነጋገረው በዙሪያሽ የሚገኝ አንድ ወንድ እነዚህን አሁንም ነግርሽን 4 ነገሮችን ሲያደርግ የምታየው ከሆነ አትጠራጠሪ፣ ያ ወንድ ይወድሻል ወይም ደግሞ ያፈቅርሻል ወይም ደግሞ ከሱ ጋር እንድትሆኚ ይፈልጋል ማለት ነው። ቀጥታ ወደ ሐሳባችን እንገባለን። የመጀመሪያው ስላንቺ ህይወት ግድ የሚለው ከሆነ በቃ አጠቃላይ ስለ ህይወትሽ የሚጨነቅ አይነት ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። ምን ማለት ነው ስላንቺ ህይወት ግድ የሚለው ማለት? አንደኛ ስለ ጤንነትሽ የሚያጣራ የሚጠይቅ፣ እንዴት ነሽ፣ ደህና ነሽ ወይ፣
ውሎሽ እንዴት ነበረ እያለ ስለዋልሹ ብሎ ስለ እያንዳንዱ ነገር የሚጠይቅሽ ከሆነ ያው በአካልም ተገናኝታችሁ ሊሆን ይችላል፣ በሶሻል ሚዲያ በስልክ ቻት በማድረግ ሊሆን ይችላል። ብቻ በተለያዩ ምክንያቶች አንቺን ማግኘት በሚችልባቸው አጋጣሚዎች በሙሉ ስለ ጤንነትሽ የሚጠይቅ ከሆነ እንዴት ነሽ፣ ደህና ነሽ ወይ፣ ነገሮች እንዴት ናቸው፣ ህይወት ነገሮች ሁሉ ሰላም ነው ወይ ያለ ነገሮችን ቼክ የሚያደርግ ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። በነገራችን ላይ አንድ ወንድ ስሜት ለሚወዳት ወይ ደግሞ ለሚያፈቅራት ወይም ደግሞ ከሱ ጋር እንድትሆን ለሚፈልጋት ሴት ብቻ ነው እንክብካቤ የሚያደርገው። ከዛ ባለፈ ስለ ወንድ ሳይኮሎጂ ማወቅ ያለባችሁ ሴቶች አንድ ወንድ ከማያፈቅራት ሴት ጋር ከማይወዳት ሴት ጋር እንደው በስራ ጉዳይ ሊያወራ ይችላል። በሆኑ በማህበራዊ ህይወት ጉዳዮች በተለያዩ አክቲቪቲዎች ላይ ሊነጋገር ይችላል። ከዛ ባለፈ ግን ይሄ ዲፕ የሆኑ ወሬዎችን ማውራት አይፈልግም። ይሄ ጥልቅ የሆኑ አሉ አይደለ? ይሄ በተቃራኒ ጾታ መካከል ሊደረጉ የሚችሉ የመሳሳብ ስሜትን ሊፈጥሩ የሚችሉ ንግግሮችን ማድረግ አይፈልግም። ስለ እውነት ነው የምነግራችሁ። በምን ማወቅ ማረጋገጥ እንችላለን የምትሉኝ ከሆነ እስቲ ክፈቱ፣ የሆነ ኮንቨርሴሽን ክፈቱ። አንድ ወንድ ፍላጎት ከሌለው መልሶቹ አጭር ናቸው። እየቆየ ነው ቴክስትሽን ሊመልስ የሚችለው። ብዙ መገናኘት ላይፈልግ ይችላል። እንደዚህ አይነት ነገሮች አሉበት። ከሚያፈቅራት ሴት ጋር ግን ሲሆን ወይም ደግሞ በጣም የሚወዳት አይነት ሴት ከሆነች በህይወቱ ላይ የሚፈልጋት አይነት ሴት ከሆነች ግን እሷን ለማግኘት ጥረት ያደርጋል። ቴክስቶቿን ቶሎ ሊመልስ ይችላል። ስለ ጤንነቷ እያንዳንዱን ነገር ያረጋግጣል። በአጠቃላይ ስለ አንቺ ህይወት ግድ ይለዋል ማለት ነው። ሲቀጥል ስለ ጤንነትሽ ብቻ አይደለም፣ ምንም አይቀረውም። ስለ አመጋገብሽ፣ ስለ አለባበስሽ፣ ስለሚሰሙሽ ስሜቶች ሁሉ ይጠይቅሻል፣ ማወቅ ይፈልጋል። ስለ አመጋገብሽ ስልሽ ይሄ ለምሳሌ ምን በላሽ ልልሽ ይችላል። በላሽ ወይ፣ ቁርስ ተበላ ወይ፣ ምሳ ተበላ ወይ፣ በላሽ ራት በላሽ ወይ፣ ከዛም አልፎ ተርፎ ምን ሁሉ በላሽ ልልሽ ይችላል እኮ። ምንም እኮ ላይ ጠቅሞ ይችላል። አንዳንዴ አሁን አልበላውም የምትዩ ከሆነ ምን ለማድረግ ይመስልሻል? ሊቆጣሽ ሁሉ ይሞክራል። ለምን አልበላሽም? ለምን እንደዚህ አላደረግሽም? ይሄ ወዳጆች ከፍቅር የመነጨ ነው። እሺ ለናንተ ማሳየት ከሚፈልገው እናንተ ሴቶች ወይ ደግሞ አንቺ በሱ ህይወት ውስጥ ቦታ ያለሽ ሴት እንደሆንሽ ሊያሳውቅሽ ፈልጎ አይደለም። ግን ስሜቱ የፍቅር ስሜት ይሄ አንቺን የመፈለጉ ስሜቱ እንደዚህ አይነት ጥያቄዎችን እንዲጠይቅሽ ያስገድደዋል። ከመጠየቅም አልፎ ሊቆጣሽ ሊናገርሽ ሁሉ ይችላል። ለምንድን ያልበላሽው? ለምሳሌ በርቀት ላይ ከሆነ ያላችሁት ርቀት ፍቅር ላይ ከሆነ ያላችሁት ለምን አልበላሽ? ምን በላሽ ይልሻል እኮ። አልበላውም ብትይ እኮ መጥቶ እኮ አይበላሽም፣ ግን እንድትበይ ሊያስገድድሽ ይሞክራል። ለምን? በቃ ይወድሻላ፣ በቃ ያፈቅርሻላ። ፍቅር ነዋ። የማያፈቅርሽ ቢሆን ለምን ወር ሙሉ አትበይም? ወር ሙሉ ሳትበይ ለምን አትቀመጭም? ምንም አይመለከተው፣ ምን አገባው? ስለዚህ እንደዚህ ዲፕ የሆኑ ጥያቄዎች ይጠይቅሻል። የሚወድሽ የሚያፈቅርሽ ከሆነ በላሽ ወይ? ምን ተበላ? ለምን እንደዚህ አይነት ነገሮች አትጠቀሚም? እንደዚህ አይነት ጥያቄዎችን ይጠይቅሻል። ሲቀጥል ስለ አለባበስሽ ሴቶች በደንብ እንድታዳምጡ የሚፈልገው አንድ ወንድ ስለ አለባበስ ሁለት አይነት አመለካከት አለው። የመጀመሪያው ከሱ ጋር ስትሆኚ አብረሹ ስትሆኚ እንድትለብሽለት የሚፈልገው ልብስ አለ። ለብቻሽ ስትሆኚ ደግሞ እንድትለብሽለት የሚፈልገው ልብስ አለ። ከሱ ጋር ስትሆኚ ውብ ሆነሽ እንድትታይለት ይፈልጋል። ይሄን በተደጋጋሚ ተናግሬያለሁ። አምረሽ እንድትታይለት ይፈልጋል። ለምን? ወንድ ነው። በቃ ከሱ ጋር አብረሽ በምትሆኝበት ሰዓት አንደኛ ለሱ ለራሱ ሲመለከትሽ ቆንጆ ሆነሽ ስትታይለት ውብ ስትሆኝለት ደስ ይሏል። ሁለተኛ ደግሞ በዙሪያው ለሚገኙ ሰዎች በአንቺ መኩራት ይፈልጋል። የኔ ሚስት እኮ ቆንጆ ናት፣ የኔ ሚስት እኮ ውብ ናት የሚባሉ ነገሮችን ማሳየት ስለሚፈልግ ከሱ ጋር ስትሆኚ ቆንጆ እንድትሆኝለት ይፈልጋል። ሲቀጥል ለብቻሽ ስትሆኚ ደግሞ ማለት ነው እንደው ብትጪ ጆንያው ልትለብሽ ደስ ይሏል። ለምን እንደዚህ እንደምላችሁ ልንገራችሁ። ወንድ የወንድን ሳይኮሎጂ ያውቀዋል። በተለይ የምታምሪ አይነት ሴት ከሆንሽ፣ በጣም የሚወድሽ የሚያፈቅርሽ አይነት ሴት ከሆንሽ የሆነ ቆንጆ ሆነሽ የሆነ ፐብሊክ ላይ ብቻሽ እንድትሄጂ አይፈልግም። ለምን? ሌላ ወንድ ሊያወራት ይችላል፣ ሊያናግራት ይችላል የሚል አይነት ስጋት በውስጡ ሊያድርበት ይችላል። ስለዚህ አንዳንዴ ለምን እንደዚህ አይነት አለባበስ ትለብሻለሽ ምናምን ብሎ እንትን ሊል ይችላል፣ ትንሽ ሊናገርሽ ይችላል። ከሱ ጋር ስትሆኚ ግን በጣም ቆንጆ እንድትሆኝለት ነው የሚፈልገው፣ እንድታምሪለት ነው የሚፈልገው ምናምን ማለት ነው። ስለዚህ ለአንዳንዶቻችሁ ላይመስላችሁ ይችላል፣ ግን ይሄንን የሚያደርግበት ምክንያት አለው። በቃ ስለሚወድሽ ነው፣ ስለሚያፈቅርሽ ነው። ሌላ ሰው እንዲያይብሽ አይፈልግም ማለት ብቻሽን ሆነሽ ሌላ ወንድ እንዲያይበት አይፈልግም። ከሱ ጋር ስትሆኚ ደግሞ ቆንጆ ሆነሽ ውብ ሆነሽ እንድትታይለት ይፈልጋል። በአራተኛ ደረጃ ስለሚሰሙሽ ስሜቶች
ስለ ጤንነትሽ ሊሆን ይችላል። በውስጥሽ ሰላም ይሄ ዲፕ ፊሊንጎች አሉ አይደለ? አሁን ደስተኛ ነሽ አይደለሽም ወይ ተከፍተሻል ወይ ምናምን የሚባሉ ነገሮች አሉ አይደለ? ምን ይሰማሻል አይነት ነገሮች። ሲቀጥል ደብሩ የሆነ የደበረሽ ቀን አንቺን ለማዝናናት ጥረት ያደርጋል። የሆነ የከፋሽ ቀን ከጎንሽ ለመሆን ጥረት ያደርጋል። የተደሰትሽ ቀን ከጎንሽ አብሮሽ ሆኖ የደስታሽ ተካፋይ ይሆናል። ብቻ እንደዚህ አይነት ነገሮችን የምትመለከችበት ከሆነ አትጠራጠሪ፣ ይወድሻል። ምናልባት ላይመስላችሁ ይችላል፣ ግን ስለሚወዳችሁ ነው። የሆነ ቆም ብላችሁ የሆነ መጠየቅ አለባችሁ። ሁለተኛ ጥፋት እያጠፋሽ ራሱ አብሮሽ ለመሆን የሚፈልግ ከሆነ የሆነ የማይጨክንብሽ አይነት ነገር ከሆነ ጥፋት ሁሉ አጥፍተሽ እኮ ነው ማውራሽ። በተለያዩ ምክንያቶች የሆነ ጥፋት በደል ሰርተሽ ግን አብሮሽ አሁንም ለመሆን ፈቃደኛ የሚሆን ወንድ ከሆነ በቃ አለ አይደለ እቅፍ የሚያረግሽ መጥቶ አጥፍተሽ እኮ ነው ማውራሽ። አጥፍተሽ የሆነ በቃ አለ መጥቶ እቅፍ የሚያረግሽ ከሆነ በቃ እናት ለምን እንዲህ ታረጊያለሽ? ለምን ትሰሰሪያለሽ? የኔ ፍቅር፣ የኔ ቆንጆ፣ ውዴ፣ ማሬ እንደዚህ ባታረጊ ምን አለበት እያለ ጥፋቶችሽን ወደ ፍቅር ቀይሮ ካንቺ ጋር ለመሆን ጥረት የሚያደርግ አይነት ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። እንዲሁም ደግሞ አንዳንድ መደረግ የሌሉባቸው ቦታዎች ላይ እየተገኘሽ መገኘት የሌሉብሽ ቦታዎች ላይ እየተገኘሽ ማድረግ የሌሉብሽ ቦታ ላይ እየተገኘሽ ለአንቺ ጥብቅና የሚቆም ከሆነ ዘብ የሚቆም ከሆነ ብዙዎች ሲወቅሱሽ ወይ ደግሞ ይሄ መጠቋቆሚያ ሲያደርግሽ እሱ ግን ከቨር ሊያደርግልሽ የሚሞክር ከሆነ በተወሰነ ያህል የማይጨክንብሽ አይነት ነገር ከሆነ አትጠራጠሪ፣ ይሄም ወንድ ያፈቅርሻል፣ ምንም ጥርጥር የለውም። ሶስተኛ የምነግራችሁ ይሄን ቪዲዮ ላይክ እንድታረጉ ነው። ላይክ አርጉ እስቲ ባካችሁ፣ ለሌሎች ይድረስልኝ፣ ቫይራል ይውጣና ሌሎች ጋር ምን እንዲደርስ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። አዳዲስ የመጣችሁ ሰዎች ምሰራቸው ቪዲዮዎች ይደርሳችኋል። ፕሊዝ ይሄን ቪዲዮ ላይክ አርጉልኝ። እየገፋሹ ሶስተኛ የምነግራችሁ እየገፋሹ አብሮሽ ለመሆን የሚጥር ከሆነ በቃ አልፈልግም ሁሉ እያልሹ በሆነ ያህል ልክ የሆነ ነገር የፍቅር ፊሊንግ እንዳለ ሁሉ አንቺ ገብቶሽ እየገፍልህ ለመግፋት ሁሉ እየሞከርሽ በቃ በቴክስት ሊሆን ይችላል፣ እያወራችሁ በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ ብቻ የሆነ ነገር ተረድተሽ አንቺ እሱ ግን በሆነ ያህል ልክ አንቺ እየገፋሹ እሱ ደግሞ ወደ አንቺ ዝም ብሎ የሚቀርብ ከሆነ የሚመጣ ከሆነ ነው በሌላ አማርኛ ምንድነው የሚባለው? በጣም ጠያቂ አይነት ወንድ ከሆነ ማለት ነው። እንደዚህ የሚያደርግ ወንድ ከሆነ እርግጠኛ ሆኜ መናገር እችላለሁ፣ ይወድሻል፣ በቃ ይፈልግሻል። ስለሚፈልግሽ ነው ወደ አንቺ የሚቀርበው የሚጠጋው እንጂ የማይፈልግሽ ቢሆን ወይ ደግሞ ከሱ ጋር አብረሽ እንድትሆኚ የማይፈልግ አይነት ነገር ቢሆን አረ ዞር ብሎም ቼክ ነው የሚያደርግሽ። ለምን የፈለግሽውን ነገር አታረጊም? ምንም ነው ምንም አይመስለው። ግን እየገፋሹ አንዳንዴ በግልጽ አማርኛ ሁሉ አልፈልግህም ሁሉ እያልሹ ግን ደግሞ ገፍቶ የሚመጣ አይነት ሰው ከሆነ አትጠራጠሪ፣ ላንቺ የተለየ ስሜት አለው፣ ይወድሻል። በስተመጨረሻ አራተኛ ላይ የምነግራችሁ ይሄ ዋና ነገር ነው። እቅዶቹን የሚነግርሽ ከሆነ ምንም እኮ የፍቅር ግንኙነት ሳትጀምሩም ሊሆን ይችላል፣ ጀምራችሁም ሊሆን ይችላል፣ ገና ላንቺ ፊሊንግ እያሳየ ባለበት ሰዓት ላይ እቅዶቹን የሚነግርሽ ከሆነ ማለት በህይወቱ ላይ ሊያሳካቸው የሚፈልጋቸውን ሊያደርጋቸው የሚፈልጋቸውን ነገሮች ይሄንን ማድረግ እፈልጋለሁ፣ ይሄንን ነገር ማሳካት እፈልጋለሁ እያለ ስለ ፊውቸር ፕላን ሁሉ አንዳንዴ ሊያወራሽ ይችላል። በቃ በሌላ አማርኛ እየነገረሽ ያለው በሱ ህይወት ውስጥ አንቺ ወደ ፊውቸር ፕላን ውስጥ ገብተሻል፣ እየከተተሽ ነው ማለት ነው እንጂ አንድ ወንድ እንደ ምንም ስሜት ከሌለው እንዴት ነው የወደፊት ፕላኑ የሚነግርሽ? እንዲያድርጊ እንዲያሳክቺ ምናምን አይልሽም። ስለሚወድሽና ስለሚያፈቅርሽ ግን የሚንቀሳቀስባቸውን እንቅስቃሴዎች፣ እርምጃዎቹን በዚህ አጋጣሚ አንድ የምነግራችሁ ነገሮች ባለትዳሮች ካላችሁ ወደፊት ወይ ደግሞ ለማግባት የምታስቡ ሰዎች ካላችሁ ባልሽ የሚሰራውን ስራ ማታቂ፣ የገቢ ምንጩን ማታቂ አሉ። በጣም ብዙ የሚያጋጥሙኝ ሰዎች አሉ። ምንም በቃ ባሏ የሚሰራውን ስራ ማታቃለች፣ የገቢ ምንጩን ማታቅ፣ ፋይናንሱን ሁሉ ማያውቁ አረ በጣም ብዙ ሰዎች አሉ ወዳጆች። እንደዚህ አይነት ወንዶች አደገኛ ወንዶች ናቸው። የእውነቴን ነው የምላችሁ። ስለዚህ